በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለዛሬው የምንማርበት የትምህርታችን ዋነኛ የመጽሐፍ ቅዱስ ክፍል የሚሆነው የቅዱስ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 30 ባለው ነው። እስኪ ማቴዎስ ወንጌል በሉ። ምዕራፍ 26 ከቁጥር 26 እስከ 30 እንዲህ ይላል። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ የምንማረው ስለ ሥርዓተ ቅዳሴ ነው። አሁን ያነበብነው የወንጌል ክፍል ቅዱስ ማቴዎስ ወንጌላዊ ብቻ ሳይሆን ሌሎቹም ወንጌላውያን ማርቆስ፣ ሉቃስ እና ዮሐንስ ወንጌላውያኑ የጻፉት የጌታችን የመድኃኒታችን የኢየሱስ ክርስቶስ የመጨረሻው ራት ታሪክ ነው። እንደምታውቁት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የወረደበት ወደዚች ምድርም የመጣበት ዋነኛው ዓላማ ለድህነተ ሥጋና ነፍስ ነው። የሰው ልጅ ያጠፋውን ጥፋት እግዚአብሔር አምላክ ከላይ ከሰማያት ሆኖ ምህረት ማድረግ በጣም ቀላል ነገር ነው ለሱ። ሳይወርድም ጭምር በቃሉ ብቻ በማዘዝም ጭምር የአዳምን ያጠፋውን ጥፋትም ጭምር ስርየትን መስጠት ይችላል። የእግዚአብሔርን ወደዚች ምድር ወርዶ የከፈለውን ዋጋ በጣም ከሚያቃልሉ ሰዎች እና ይሄ ሁሉ ለሱ አይገባውም ብለው ደግሞ የሚቆረቆሩትም ጭምር የሚያነሱት ጥያቄ ለምን እግዚአብሔር ይሄንን ያክል ድረስ የሰው ልጅን መውደድ አስፈለገው ነው። እየሰማችሁ ነው? ምክንያቱም አሁን ያነበብነው የወንጌል ክፍል እንዲሁም ደግሞ በሌሎቹም ሶስቱ ወንጌላውያን የወንጌሉ የመጨረሻዎቹ ምዕራፎች ላይ ተጽፎ የምናገኘው ጌታችን ኢየሱስ ክርስቶስ ለዓለም ድህነት ሲል ቅዱስ ሥጋውንና ክቡር ደሙን የሰጠበት ነው። እግዚአብሔር ሰውን መውደዱን ያሳየበት መጀመሪያ በመፍጠሩ ነው። እኛ በመፈጠራችን በመሰረቱ ለእግዚአብሔር የምንጨምርለት ምንም ነገር የለም። እኛ በመኖራችን ለእግዚአብሔርም የምናሳንስበትም ምንም ነገር የለም። ለዛ ነው ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? አቤቱ ጌታ ሆይ የኛ መፈጠር ላንተ ምንም ላይ መሆንልህ ይችላል፣ ያንተ በእኛ ህይወት ግን መኖር በጣም ትልቅ ጉዳይ ነው ይላል። እኛ ለእግዚአብሔር ያን ያክል ላናስፈልገው እንችላለን የሚል ሰው በጣም አለ። ግን አግባብ የሆነ አስተያየት ግን መሆን አለበት። ምክንያቱም አንዳንድ ሰው ኃጢአት በጣም ከአቅም በላይ ሲጫነው እኔ ለእግዚአብሔር አላስፈልገውም ይላል። ማናስፈልገው ኃጢአት ስለሰራን ነው እንጂ ሰውነታችንና የተፈጠርንበት ዓላማ ኃጢአት ለመስራት ሳይሆን ቤተ መቅደስ ሆነን በቅድስና ለመመላለስ ከሆነ እግዚአብሔር ይፈልጋል፣ እናስፈልገዋለንም ጭምር። ግን በጥቅሉ ሰው ሊኮራ ደግሞ ያስፈልገውም። እግዚአብሔር አክብሮ ከሌሎቹ ፍጥረታት ለይቶ በማሰብም በመናገርም ለአክብሮተ ሰብ ደግሞ ሰውን ምን ያክል እንዳከበረው ለማሳየት ሲል ደግሞ ጭቃ ይዞ የታየው አምላክ እኛን ሲፈጥረን እና ይሄ ሰው ልጅ ያለውን አፈጣጠር እግዚአብሔር የሰጠውን ስልጣንና ግርማ ተመልክቶ እንዲኮራ አይፈልግም። በዛ ኩራት ውስጥ እኔ ለእግዚአብሔር ምን አስፈልገዋለሁ በሚል ደግሞ ባልተገባ ትህትና ደግሞ እንዲወድቅም አይፈልግም። ስለዚህ የሰው ልጅ ሲፈጠር አስፈላጊነቱን እግዚአብሔር አምላክ አውቆ አዘጋጅቶታል። ሲፈጥረው ለምን ዓላማ እንደፈጠረውም ጠንቅቆ ያውቀዋል። ሰው ከእግዚአብሔር ሲርቅ ነው ዓላማውንም እየሳተ ስለሚመጣ የህይወት ትርጉምና የመኖሩ ምክንያትም ጭምር አይታወቀው። ለዛ ነው ብዙ ወጣቶች እየኖሩ እንዳልኖሩ የሚመስላቸው፣ እየተነፈሱ እንዳልተነፈሱ ያክል ታፍነው የኖሩ ያክል ስሜት የሚሰማቸው። የኖሩበት ህይወት የተፈጠሩበት ሳይሆን እነሱ ሊኖሩት የመረጡት ህይወት ስለሆነባቸው። ስለዚህ እግዚአብሔር መጀመሪያ የሰውን ልጅን መውደዱን ያሳየው ይሄ ሁሉ ችግር እንደሚያመጣ እያወቀ መፍጠሩን። እግዚአብሔር ያውቃል። አዳምንም ሔዋንንም ፈጥሮ ሲያዘጋጃቸው እንደሚበድሉ እኮ ያውቅ ነበር። ለሱ ይሄንን ማወቁ ማይመረ ሁሉን አዋቂ መሆኑን ነው የሚያጠይቀው። አዳምና ሔዋን ሲኖሩ እንደሚበድሉ እንደሚያጠፉ አታርጉ የተባሉትን እንደሚያረጉ ይሄንን ሁሉ እንደሚከውኑ ያውቃል። ያውቃል። እያወቀ መፍጠሩ ነው ሊደንቃችሁ የሚያስፈልገው። እናንተ ልጆቻችሁ እንደሚያጠፉ እያወቃችሁ የሚያጠፉበት ቦታ ላይ አታስቀምጧቸውም፣ ታሻሻዋቸዋላችሁ እንጂ
እግዚአብሔር ግን እንደሚያጠፉ ያወቀ እንደሚያሳዝኑት ያወቀ ምንም ነገር እንዳይጎልባቸው ምክንያት አልባ እንዲሆኑ ማለትም የመጀመሪያዎቹ የሰው ልጅ በደል ተብሎ የሚጠቀሰው እንግዲህ የጸበለሷን ቀጥፎ መብላት ነው። እቺ ጸበለስ ራሷን ችላ መርገም ያለባት አይደለች። ጸበለስ ውስጧ መርዝ ያለባት ሆኖ አይደለም። ጸበለስ ብቸኛ የተሸከመችው ነገር ቢኖር የእግዚአብሔርን ትእዛዝ ነው። የማንን ትእዛዝ? የእግዚአብሔርን ትእዛዝ ነው። ከቅጠሉ ችግር የለብንም በመሰረቱ ጸበለስ ሲባል ክርስቲያኖች ልንደነግጥ አያስፈልግም። ጸበለስ በማክሰኞ እግዚአብሔር አምላክ ምድርን አብቀይ ብሎ ከፈጠራት ሌሎች እጽዋቶች መካከል አንዷ ናት። ልዩ የሚያደርጋት እግዚአብሔር ያቺን በለስ ያቺን ቅጠል ላይ ግን ሕግ ጨመረባት። ቢበሉ ትእዛዝ ተላልፈው ያቺን ቀጥፈው አፋቸው ውስጥ ቢከቱ ሞትን ይመጣባቸዋል አለ። ይሄንን ለበቆሎም ሊያረጋው ይችል ነበር። ይሄንን ለዘንጋዳም ሊያረጋው ይችል ነበር። መርጦ ግን ጸበለስ ነው ያደረገው። ያቺ ጸበለስ ደግሞ የምትገኘው እነሱ የሚኖሩበት ቦታ ነው። በደንብ አረጋችሁ ስሙ። ገነት ውስጥ ነው ያለችው። ገነት ውስጥ ጸበለስን ቀጥፎ ለመብላት አዳምንና ሔዋንን ያሳሳታቸው ረሃብ አይደለም። ምክንያቱም የሰው ልጅ ከመውደቁ በፊት ረሃብ ለባህሪው የሚስማማ ወይንም ደግሞ ስስት አልነበረበትም። አሁን ያለን ረሃብ በመሰረቱ የስስት ረሃብ ነው። የምን ረሃብ አልኳችሁ? የስስት ረሃብ ማለት በልተን እንጠግባለን፣ ደግሞ መልሰን ምን እናረጋለን? እንራባለን። ስለዚህ ለምግብ እንሳሳለን ማለት ነው። አዳምና ሔዋን ግን ከመበደላቸው በፊት የስስት ረሃብ አልነበረባቸው። ቢኖርባቸው እንኳን እንደው መብላት ያስፈልገናል ቢሉ እንኳን መብላት እንዲችሉ ጸበለስን የፈጠረ እግዚአብሔር ደግሞ መብል አድርጎ ደግሞ ሰጥቷቸው ነበር። መብላት እንዲችሉ የተፈቀዱ እጽዋትም ነበሩ። የሰው ልጅ ግን ጥፋቱ የነበረው አንደኛ ያልተፈቀደለትን ቀጥፎ መብላቱ ነው። አንድ ብላችሁ ያዙ። ሁለተኛው ግን የምስራቅ ኦርቶዶክስ ሊቃውንተ ቤተክርስቲያን ምን ይላሉ? የሰው ልጅ በተለይ የአዳምና ሔዋን የመጀመሪያ በደላቸው የነበረው ቀጥፎ መብላታቸው ሳይሆን እግዚአብሔርን አለማመናቸው ነው። ማንን አለማመናቸው? አው ለምን መሰላችሁ? እግዚአብሔር ያንን ቢበሉ እንደሚሞቱ ነግሯቸው ነበር። የነሱን ውድቀት የሚፈልገው ደግሞ ሰይጣን መጥቶ የነገራቸው እግዚአብሔር ቢበሉት ይሞታሉ ያላቸው እነሱ መጥቶ ደግሞ ብትበሉት ሕይወት ይሰጣቸዋል አላቸው። ከእግዚአብሔር በላይ ጸበለሱን ቀጥፈው ሲበሉ ማንን ያመኑት? ሰይጣንን። እምነታቸው ከእግዚአብሔር ወደ ሰይጣን የተሸጋገረ ጊዜ ላይ ነው። ጆሮአቸው አምላክን ከመስማት አስቀድሞ ሰይጣንን ለመስማት የተከፈተ ጊዜ ላይ ጸበለሱን ቀጥፈው ለመብላት በደንብ አድርገው መሽቀዳደም ጀመሩ። ስለዚህ የሰው ልጅ አስቡት እንግዲህ ይሄ ሁሉ ነገር እንደሚመጣበት እግዚአብሔር እያወቀ ፈጥሮታል። ስለዚህ እንዴት ይወደኛል እግዚአብሔር ብትሉ በመፍጠሩ ብቻ ይወደናል። ምክንያቱም እኛን ጉንዳን አርጎ ሊፈጥረን ይችል ነበር። ጉዝ የሆነ ድንጋይም አርጎ ሊያዘጋጀን ይችላል። ሰው አርጎ የፈጠረን እግዚአብሔር ምክንያት ስላለው ለኛ ላይገባን ይችላል። ሰው ግን እግዚአብሔር አምላክ ሲፈጥረው እንደሚወደው ማሳያ ነው። ይሄንን የፈጠረውን የሰው ልጅን ደግሞ እግዚአብሔር አምላክ ብዙ ነገር አርጎለታል። እንዳልኳችሁ ረሃብ እንዳያሰቃየው ምግብ ሰጥቶታል። ቦታ እንዳያጣ ገነትን አዘጋጅቶለታል። የሚያመልከው አምላክ ማን ነው ብሎ እንዳይጠይቅ እግዚአብሔርን ያመልካል። የሚያማልከኝ አብሮ እግዚአብሔርን ሳመልክ ብቻዬን እንዳልሆን እንዳይል ቅዱሳን መላእክት አብረውት ነው ያሉት። እየሰማችሁ ነው። መዝሙረ ዳዊት ላይ ልበ አምላክ ቅዱስ ዳዊት የተናገረውን ህቀ አህጸጽኮ መላእክቲከ የሚለውን ኃይለ ቃል ሊቃውንተ ቤተክርስቲያን ሲተረጉሙት ከመላእክት ጥቂት አሳነስከው የሚል እና አባቶቻችን እንዲህ ይላሉ። ይህ የተነገረው ለአዳም ነው ይላሉ። አዳም የመጀመሪያ ጊዜ ላይ ሲፈጠር የስምንተኛው የቅድስና ማዕረግ ላይ ሆኖ ነበር የተፈጠረው። ማለትም ንጻሬ መላእክት ማለት ነው። መላእክትን ማየት ይችል ነበር። መላእክትን በአይነ ስጋው መመልከት ይችል ነበር። እዛ ደረጃ ላይ አድርጎ ነበር የፈጠረው። መላእክትን ሲፈጥራቸው ደግሞ እነሱን የመጨረሻው የቅድስና ማዕረግ ላይ አድርጎ ነው የፈጠራቸው። ስለዚህ ምን ለማለት ተፈልጎ መሰላችሁ? ሰውን ሲፈጥረው እግዚአብሔር ከዜሮ ጀምር አላለው። ስምንተኛው ላይ ነው ያወጣው። ከሱ የጠበቀው ሁለት ደረጃ ብቻ እንዲወጣ ነው። መላእክትን ባየበት አይኑ ወደ ብርሃን ተመስጦ ውስጥ እንዲገባ፣ ከዛ ወደ ደግሞ እንደ እሳት እንዲሆን ከዊነ እሳት የሚባለው የመጨረሻው ቅድስት ሥላሴን ወደ ማየት ጥግ እንዲደርስ ሁለት ደረጃ ብቻ ነበር የሚጠበቅበት። ቅድስና ማቶም አልተፈጠረም ልላችሁ ነው። ለግሶት እግዚአብሔር በጸጋው ቸሮት ነው የፈጠረው። እንግዲህ የሰው ልጅ አሁንም በደንብ አድርጋችሁ ስሙ። ቦታ አላጣም፣ አብሮት የሚያመሰግኑት አላጣም፣ ምግብ አላጣም፣ የሚያመልከውን እግዚአብሔርን አላጣም። ይሄ ሁሉ ነገር እያለው ነው እግዚአብሔርን ሳያምን ቀርቶ ሰይጣንን ሰምቶ ያጠፋው ጥፋት። እግዚአብሔር ለዚህ ለሰው ልጅ ላጠፋው ጥፋት
ምን ማድረግ ይችል ነበር? በደንብ አርጋችሁ ስሙ። ስለ ሥርዓተ ቅዳሴ ክብር ሰው በደንብ አርጎ መረዳትና ማወቅ የሚችለው በቅዳሴ ውስጥ እግዚአብሔር እንዴት ፍቅሩን እንደገለጸ ከማወቅም ጭምር። ይሄንን የሰው ልጅ እግዚአብሔር አምላክ ሲያጠፋ በብዙ መንገድ መቅጣት ይችል ነበር። ለምሳሌ እናንተ ልጆቻችሁን አታርጉ ያላችኋቸውን አድርገው ቢያገኙ መጀመሪያ ተናገሯቸዋላችሁ። ለምንድን ያጠፋው ትላላችሁ አትሉ? እየሰማችሁ ነው? ትላላችሁ አትሉ? እንላለን። በጣም ከምክር በላይ ከንግግር በላይ ከሆነ ደግሞ ሰውነታቸው ሳይጎዳ ያጠፉት ጥፋት ግን ትክክል እንዳልሆነ እንዲያውቁት ደግሞ ልንቀጣቸው እንችላለን፣ ልንመታቸው ማለት ነው። አሁን እኛ ይሄንን ለልጆቻችን መተንም ሆነ ተናግረን ሌላ ሰው መጥቶ ለምን ተናገርካቸው ለምን ተቆጣሃቸው ቢል ስለምትጠሏቸው ሳይሆን ምን ስለምታረጓቸው ስለምትወዷቸው ነው የቀጣቸዋቸው። እግዚአብሔር የሰው ልጅ ባጠፋበት ጊዜ ላይ በብዙ አይነት መንገድ መቅጣት ይችል ነበር። ለምሳሌ ማጥፋት ይችል ነበር። ሰውን ከናካቴው አጥፍቶ አዲስ ሰው መፍጠር ይችላል። እነሱም ደግሞ ካጠፉ እነሱንም አጥፍቶ ምን ማድረግ ይችላል? ሌላ አዲስ ሰው መፍጠር ይችላል። ያጠፋውን የበደለውን ያስቀየመውን የሰው ልጅ ግን ከሚያጠፋው መኖርን መረጠለት፣ ኑር አለ። ይሄ ምህረቱ ነው፣ ይሄ ፍቅሩ ነው። ይሄንን ያጠፋውን የሰው ልጅን በሌላ መልኩ በምን ሊቀጣው ይችላል ብላችሁ ብታስቡ ዘላለም ዓለሙን እየተሰቃየ እንዲኖር ሊፈርድበት ይችላል። ሁሉን ነገር ሰጥቼ ነው የፈጠርኩ፣ ምንም ያጎደልኩብህ ነገር የለም፣ አንተ ግን አጉድለህብኛል፣ ስለዚህ ዓይንህን ላፈር ብሎት ዞር በል ማለት ይችል ነበር። ግን የሰው ልጅ ያጠፋውን ጥፋት ገብቶ ተረድቶት ማረኝ ብሎ ሲመጣ ግን እግዚአብሔር አምላክ ምሮታል። ይሄም ምህረቱን ፍቅሩን የሚያሳይ። ሌላ በምን አይነት መንገድ ሊቀጣውስ ይችላል? የዕፀ በለሷን የመብላትን ታሪክ እንደው ባጭሩ ልንገራችሁ፣ ምክንያቱም ጥሩ የሆኑ ነጥቦች ስላሉት ነው። መጀመሪያ ዕፀ በለሱን ቀጥፋ የበላችው ወይም ደግሞ ቀጥፋ ለመብላት ወደ ባሏ የሄደችው እናታችን ሔዋን ናት። እና እስኪ አስቡት የሔዋንንም ገርነት። አሁን ያንን ዕፀ በለስ ሰይጣን ቀጥፋችሁ ብትበሉ አምላክ ትሆናላችሁ ነው ያላችሁ። እየሰማችሁ ነው? እናንተ አትስሙ፣ ሴቶቹ ብቻ ስሙ በደንብ አድርጋችሁ፣ ሔዋን ስለሆነች ማለት ነው። ይሄንን ዕፀ በለስ ቀጥፈሽ ብታዩ አምላክ ትሆኛለሽ ነው ያላት። ምን አይነት ገራገር ልብ ቢኖራት ነው እኔ ብቻዬን አምላክ ከመሆን ባሌም አብሮ ይሁን ብላ ቀጥፋ የምትሄደው? አትደንግም? በጣም እኮ ገርናት ይላል ቅዱስ ሳዊሮስ። በጣም ገርናት፣ የዋህናት፣ ልቧ ስስ እንደሆነ በዚህ ማወቅ ትችላላችሁ። ቀጥፋ ይዛ ሄዳ ባሏን አብረን እንንገስ ነው ያለችው። ራሷ እኮ በልታ አይ ለጌታም ጌታ አለው ማለት ትችል ነበር እኮ። ግን ገርናት፣ ቀጥፋ በልታ ከመሄደዋ በፊት እሷ ቀጥፋ ወስዳ ለባሏን የሰጠችው። እግዚአብሔር ይሄንን ዕፀ በለስ እንዳትበሉ ብሎ ሲናገር ለአዳም ነው ትእዛዙን የሰጠው። እየሰማችሁ ነው? በአዳም ጎን ውስጥ ሆና ነው ሔዋን የሰማችሁ። ሔዋን ከወጣች በኋላ ዕፀ በለሱን አትንኩ ብሎ የነገራት አዳም። እግዚአብሔር ለአዳም አትብሉ ነው ያለው። እሱ ለሔዋን ሲነግራት ግን አትንኩ ነው ያላት። ባትብሉና ባትንኩ መካከል ልዩነት አለው የለው? አዳም እየዋሻ የለም፣ አርቆ እያጠረ ነው። ካልነካችሁ አትመኘው። ስለዚህ እሱ አትብሉ ያለውን አዳም አትንኩ ብሏል አለ። ካልነካሽው አትቀጥፊውም፣ ካልቀጠፍሽው አታሸቹም፣ ካላሸተትሽው ጣዕሙ ውስጥሽ ገብቶ ልቅ መሰው አትይም፣ ካልቀመሽው አትሞች። ስለዚህ አትንኪው ብሎ አርቆ አሳጠር። እዚህ ሁኔታ ውስጥ ታዲያ ቀጥፋ ስታመጣለት እሱ ራሱ ጥፋት ማጥፋቷን እያወቀ ብቻውን ሆኖ አይ ራስሽ ብይና እኔ እንዲህ መሆን እችላለሁ ለማለትም አልደፈርም። አብሯት ነው የበለው። ቅዱስ ጎርጎርዮስ የአዳምን የሔዋንንና የእባቡን ነገር በእንደዚህ አይነት ነገር ያስረዳዋል። ስለሚጠቅመን በደንብ አድርጋችሁ ስሙ። አዳም አይምሮ ወይም ህሊና ነው ይላል። እስኪ አዳም በሉ ህሊና አይምሮ ነው። ሔዋን በሉ ስሜት ናት። ሰይጣን እባቡ ነው። እባቡ ቀድሞ የሄደው ወደ አዳም ነው ወደ ሔዋን ነው? ሰይጣን መጀመሪያ ኃጢአት ለማሰራት ሲመጣ ወደ ጭንቅላታችሁ ይመጣል ብላችሁ አትጠብቁ። ወደ ስሜታችሁ ነው የሚመጣው። ስሜታችሁን ነው መቀስቀስ የሚፈልገው። ስሜት ከተቀሰቀሰ አይምሮ የማያስብ፣ ምክንያቱም አምጣ አምጣ የሚል ፍላጎት ስላለ ማለት ነው። እባቡ ሰይጣኑ አስቀድሞ ስሜት ወደ ተባለ ወደ ሴቲቱ ነው ሄደው። ስሜት የተባለው ሴቲቱ እንዲያስብ እንኳን ለአይምሮ ለአዳም እድል አልሰጠችውም። ቀጥፋ ወዲያውኑ እንዲበሉ ነው ያደረገችው። በሉ፣ ወደቁ፣ አጠፉ ጥፋቱ። በዛ ጊዜ ለእግዚአብሔር ብዙ ነገር ማድረግ እየቻለ ታዲያ እንዳልኳችሁ መቅሰፍም ማጥፋትም አልፈልጋችሁም ብሎ መሄድም እየቻለ ያጠፉትን ጥፋት አምነው ምህረትን ለምነው ይቅርታ አድርግልን ሲሉት
ከልጅ ልጃችሁ ተወልጄ አድናችኋለሁ አላቸው። ምን አይነት የሚደንቅ ምስክርነት ነው! እውነት መፍጠሩ ሳያንሰው ደግሞ ያጠፋውን የሰው ልጅን ስጋውን ተዋህዶ ከፊት ለፊታችሁ መጣለው ማለቱ። ይሄ የሰው ልጅን አድነዋለሁ ያለው እግዚአብሔር ከላይ ሆኖ ከሰማያት ድነሃል ብሎ ማዳን ይችላል አይችልም? ይችላል። ምንም አይሳነው። ምክንያቱም ሰማያትን የሰራው እግዚአብሔር አምላክ ወርዶ በእጆቹ አይደለም፣ በቃሉ ተናግሮ ነው። እግዚአብሔር ብርሃንን የፈጠረው ልክ እንደ ሰው ልጅ ጭቃ ይዞ በእጆቹ ታይቶ አይደለም። ብርሃን ይሁን አለ፣ ብርሃን ሆነ። በቃ መናገር ነበር የሚጠበቅበት። ግን አባቶቻችን እንዲላሉ አዳምን የፈጠረው በቃሉ ብቻ አይደለም። እየሰማችሁ ነው? በምኑ ብቻ አይደለም? በቃሉ ብቻ አይደለም። ተናግሮ ልክ የማክሰኞን እርሻ ምድሪቷን አብቂ እንዳላት አዳምን ዓርብ ላይ ሲመጣ በይሳው አብቂ ብሎ አይደለም ያበቀላት። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እግዚአብሔርም አለ ሰውን በአርአያችን በምሳሌያችን እንፍጠር አለ። ይሄ ንግግር ነው። ከመናገሩ በፊት እንዲህ ለማለት አስቦታል። አስቦትም ተናግሮትም አልቀረም። ደግሞ የሰው ልጅ ከምድር አፈር አበጅቶታል። ስለዚህ በደንብ አርጋችሁ ስሙ። የፈጠረው በቃሉ ብቻ ሳይሆን በእጆቹም ጭምር ስለሆነ ሊያድነው የመረጠው እግዚአብሔርም ድነሃል ብሎ በመናገር ብቻ አይደለም፣ ሰውን ሆኖ ራሱን ሆኖ መሬት ላይ መመላለስን መረጠ። እግዚአብሔር ወረደ። ይሄም ደግሞ አልበቃም። በጣም እኮ ነው የሚደንቀው። የሰው ልጅን መሬት ላይ ወርዶ በብዙ ነገር አስተምሯቸዋል። በእጆቹ ተአምራት አድርጓል። በቃሉ ተናግሯል። መጽሐፍትን ጽፈው እንኳን ለሚያስተምሩት የነቢያትን በቤተ መቅደሶቻቸው በምኩራቦቻቸው ገብቶ እየተረጎሙ አስተምሯል። ይሄ ሁሉ ሳያንሰው ነው እንግዲህ ጌታችን ኢየሱስ ክርስቶስ የመጨረሻው የስንብት ራት ላይ ተቀመጠ። ከተቀመጠበት ዙሪያ ላይ ያሉትን ደቀ መዛሙርቱን ተመለከተ። እንግዲህ ጌታችን ኢየሱስ ክርስቶስ ይህችን የምሴተ ሐሙስ ወይም የሐሙስ ምሽት ራትን ለአባቶቻችን ለሐዋርያት ለማቅረብ ወይንም ደግሞ ለመስጠት 2 ዓመት አስተምሯቸዋል። ስንት ዓመት? እየሰማችሁ ነው? ስንት ዓመት? 2 ዓመት ነው ያስተማራቸው። ለምን? ጥምቀትን ሲመሰርት ክርስቶስ 2 ዓመት አላስተማራቸው፣ ተጠምቆ ነው ያሳያቸው። ሌሎቹን ምስጢራት ሲያደርግ አምላካችን አድርጎ እንዲሆኑ ነው ያላቸው። ለምሳሌ ከተጠመቀ በኋላ የዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ በመጀመሪያ በፍጻሜው ለኛ እንዲህ ብሎ ተናገረ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም አለ። ይሄንን ከጥምቀቱ በኋላ የተናገረው ንግግር ነው እንጂ ንግግሩን ተናግሮ ወደ መጠመቂያው አልሄድም። ቁርባንን ግን የሚገርማችሁ 2 ዓመት ሙሉ አዘጋጅቷቸዋል ሐዋርያት። እንዲያውም ሲያዘጋጃቸው ራሱ ምን ያክል ዝግጅት እንደሚያስፈልጋቸው በአንድ ምሳሌ ላሳያችሁ። የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ዙሪያው ላይ ለነበሩት ሰዎች በሙሉ በተለያየ መንገድ ያስተምራቸው ነበርና ቅዱስ ሥጋውንና ክቡር ደሙን በሐሙስ እንደሚሰጣቸው አስቀድሞ እንዲህ ብሎ ነገራቸው። አባቶቻችሁ ከሰማይ መና ወርዶላቸው በሉ ሞቱ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ እንጀራዬም ሥጋዬ ነው አለና ሥጋዬን የሚበላ እስኪበሉ ደሜንም የሚጠጣ የዘላለም ሕይወት አለው። እንዲህ ከማለት ተሻግረን ቅዱስ ቁርባን ለመቀበል ያብቃን። አብዛኞቻችን ይሄንን ቃል በቃላችን ሸምድደነዋል፣ ተግባሩን የከበደንልኝ። ይሄንን ንግግር ሲናገር ታዲያ ዙሪያው ላይ የነበሩት ሰዎች በጣም ተጨነቁ። ከተጨነቁት ደግሞ በጣም የሚገርመው ሐዋርያቱ ናቸው፣ የራሱ ተማሪዎች ማለት ነው። እንዴት የራሱን ሥጋ እንድንበላ ያዘናል ብለው ተጨነቁ። እና ክርስቶስ ለዚህ ጭንቀታቸው፣ ለዚህ ጥርጣሬያቸው፣ ለዚህ ሐሳባቸው ራሱ ገስጿቸዋል። እንዴት የማታምኑ ትሆናላችሁ ብሎ። ስለዚህ አንድ ሰው ወደ ቅዱስ ቁርባን ወደ ሥርዓተ ቅዳሴ ሲገባ ትምህርት ያስፈልገዋል ሲባል እንዲሁ ዝም ብሎ ሰብስቦ ለማስተማር አይደለም። ክርስቶስ እንኳን እቺን ምስጢር ለመፈጸም ደቀ መዛሙርቱን 2 ዓመት ከነጥርጣሬያቸው እየታገሰ ድክመታቸውን እያረመ አብቅቷቸዋል። የ2 ዓመቱ መጨረሻ ማለትም 3ኛው ዓመት ላይ ግን ሲደርስ ጌታችን ኢየሱስ ክርስቶስ በሐሙስ ማታ ዓርብ ሊሰቀል ማለት ነው እራት አዘጋጁ አላቸው። ሲነበብ እንደሰማችሁት ሲበሉም ጌታችን ኢየሱስ ክርስቶስ እንዲህ አለ። እንጀራውን አንስቶ ቆረሰ። እስኪ ቆረሰ በሉ እንጂ እነዚህን ቃላቶች ባይመሯችሁ ያዙ። ቆረሰ እስኪ በሉ። ከዛ በኋላ ክርስቶስ እንዲህ አለ። ቆርሶ ይህ ሥጋዬ ነው እንኩ ብሉ ብሎ ሰጣቸው እስኪ በሉ። ምን አረጋቸው? እንዳትረሱ ቃላቶቹን። መጀመሪያ ምንድነው ያልኳችሁ? ቆረሰ። ከዛስ ምን አረገ?
ሰጠ። ቀጠለና ደግሞ እንዲያረገ ጽዋውንም አንስቶ አመሰገነ። እስኪ አመሰገነ በሉ። አመሰገነና ይህ ደግሞ ለኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ነው አለና አጠጣቸው፣ ሰጣቸው። አሁን ይሄ ነው ክርስቲያኖች ቅዳሴ የሚባሉ። ዛሬ ያነበብነው ይህ ወንጌል ውስጥ ጌታችን ኢየሱስ ክርስቶስ ሲበላ ወይም ሲበሉ ያደረገውን ክዋኔ ነው ቤተክርስቲያን ይህንን ቅዳሴ ብላ የምትጠራው። ትርጓሜያችን ምን ብሎ ነው የሚናገረው? ሲበሉ አንስቶ ሲያመሰግን ባርኮ ሲሰጣቸው አንስቶ አመስግኖ ጠጡ ብሎ ሲሰጣቸው አቡነ ዘበሰማያት ደግሞ ነው አለ። ምንም ብሎ አሁን ለዛ ነው ሥርዓተ ቅዳሴያችን ላይ ከ14 ጊዜ በላይ በለሆሳስ በውስጣችን በአብይ ዜማ በጩኸት በድምጽ እንዲሁም ደግሞ በንባብ አቡነ ዘበሰማያትን እንጸልየዋለን። በቅዳሴው ጊዜ ላይ አቡነ ዘበሰማያትን ደጋግመን የምንጸልየው ሌላ ጸሎት መጸለይ ከብዶን አይደለም። ይሄ ጸሎት የጌታ ጸሎት ስለሆነ ይሄ ጸሎት ደግሞ ቅዱስ ሥጋውና ክቡር ደሙን ክርስቶስ ለደቀ መዛሙርቱ ሲሰጣቸው የጸለየው ጸሎት ነው። ቅዳሴ ሥርዓት ብቻ አይደለም፣ ጸሎትም ጭምር ነው። የመጀመሪያው የቅዳሴ ጸሎት ምንድነው ብትባሉ አቡነ ዘበሰማያት ነው። አሁን አቡነ ዘበሰማያት ለአብዛኞቻችን የ1 ደቂቃና የ30 ሰከንድ የፍጥነት ጸሎት ናት። አባታችን ሆይ በሉ ሲባል መጀመረን መች እንደጨረስን ሳናውቀው ፈጥነን እንጨርሰዋለን። ይህ ጸሎት ግን ክብሩን ተመልከቱት። ቅዱስ ሥጋውን ክቡር ደሙን ክርስቶስ ሲሰጣቸው እንዲህ ብሎ ነው የሰጣቸው። አንድ ከዚሁ ከመጽሐፍ ቅዱስ ክፍል ነው ቅዳሴ ለመማር የምንሞክረው ሰፊ ስለሆነ ርዕሱ። ሁለተኛ በዚህ ውስጥ ጌታችን ሲበሉ አንስቶ መባረኩ መቁረሱ መስጠቱና ማመስገኑ ደግሞ በቅዳሴው ውስጥ ያሉትን የቡራኬ ስነ ስርዓቶችን ያሳያል። ሥርዓተ ቅዳሴያችን እንግዲህ በቤተ ክርስቲያናችን ውስጥ በማህበር ጸሎት ውስጥ ከሚጠቃለሉ ጸሎቶች መካከል አንዱ ነው። ይሄ ጸሎት እንደ ሥርዓትነቱ ምእመናን እንዲከተሏቸው የሚቀመጡ ቅድመ ሁኔታዎች አሉ። ለምሳሌ ብዙ ሰው ቅዳሴን የሚረዳው ሥርዓት ብቻ ስለሆነ ነው። ዛሬ በጣም ትኩረት አድርገን ብንማረው እኔ የምመርጠው እናንተም ብታውቁት የሚበጃችሁ ቅዳሴ ሥርዓት ብቻ አይደለም፣ ክርስቶስ ፍቅሩን የገለጠበትን መንገድ ስለሆነ በደንብ አድርጋችሁ ስሙ። እንደ ሥርዓትነቱ ምእመናን በዚህ ቁሙ፣ ምእመናት በዚህ ቁሙ፣ ካህናት በዚህ ይግቡ፣ ካህናት በዚህ ይውጡ ይባላል። ሥርዓቱን አክብረን እናስቀድስ የሚባለው እኛን በነጻነት ልንጸልየው የምንችለውን የጸሎትን መንገድ አስሮ ለማስቀመጥ አይደለም። ሥርዓቱ አስፈላጊነቱ ግን እግዚአብሔርን ለማየት ነው። ምክንያቱም የቅዳሴው ዋነኛው ዓላማ ክርስቲያኖች ካህኑ ገብቶ ሰላም ለኩልክሙ ለማለት፣ ዲያቆኑ ገብቶ ተንሱ ለጸሎት ብሎ የድምጹን ማማርና ብዙ ግዕዝን ቃላትን በጭንቅላቱ ለመሸምደዱ ማስመስከሪያ መድረክ አይደለም። ጸሎቱ እንደ ጸሎትነት የሚያስፈልገው ተሳታፊው ሁሉ እግዚአብሔርን ማየት እንዲችል። እግዚአብሔርን ለማየት ደግሞ ቅድመ ሁኔታው ሥርዓት ነው። እንዴት? በደንብ አድርጋችሁ ስሙ። ኦሪት ዘጸአት ምዕራፍ 19 እና ምዕራፍ 20 ላይ አምላካችን ኢየሱስ ክርስቶስ ልዑል እግዚአብሔር ሕዝቡ ማየት እንፈልጋለን አንተን ብለው ለጠየቁት ጥያቄ ለሙሴ ሕግጋቱንና ትእዛዛቱን የሰጠበት ምዕራፍ ክፍል የምታገኙት በዛ ነው። ታሪኩን ለማሳጠር ሕዝቡ ወደ ሙሴ ቀረቡና የምናመልከውን አምላክ ማየት እንፈልጋለን አሉት። ሙሴ የነሱን ጥያቄ ይዞ ወደ ሲና ተራራ ወጣ። ወደ ሲና ተራራ ወጥቶ 40 ቀን 40 ሌሊት ጸለየ፣ ጾመ። ከቆመበት ሳይቀመጥ ከዘረጋበት ሳያጥፍ በየአንዳንዱ ሱባኤ 7 የእሳት መጋረጃ እያለፈ እግዚአብሔር አምላክ በመጨረሻም በእጆቹ የተሰራ ጽላት ሰጠ። ይዘው ረዳሉ። በዚህ ጊዜ ላይ ሕዝቡ እታች እንደጠየቀው ጥያቄ ሆኖ አልተገኘም ነበር። እየሰማችሁ ነው? እንደጠየቀው ጥያቄ ሆኖ አልተገኘም። ማየት የናፈቁትን እግዚአብሔር 40 ቀን መታገስ ጠብቋቸው ከታች ጥጃ ሰርተው እያመለኩ ነው የተገኙት። ስለዚህ እግዚአብሔር አምላክ ቀሰፋቸው፣ አጠፋቸው። በሁለተኛ ጊዜ ላይ ግን እነሆ የሚል ጥያቄ ሲያመጡ ግን እንዲህ ነው ያላቸው። በደንብ አድርጋችሁ ስሙ። ለ3 ቀን ራሳችሁን ንጹህ አድርጋችሁ ጠብቁ፣ ከተራራውም ዙሪያ ነጭ ልብስ ንጹህ የሆነውን ልብስ አድርጋችሁ ጠብቁ አላቸው። እግዚአብሔር ይሄንን ሁሉ ሥርዓት ማዘዝ ምን አስፈለገው? እንዲሁ ዝም ብሎ የጠየቁትን ጥያቄ ታይቷቸው መሰወር አይችልም? ይችላል። እግዚአብሔር ለምን ሕግ ሰጣቸው? እንዲሁ የጠየቁትን ጥያቄ ይሄ ነው እኔ ነኝ መልኬ ብሎ መታየት አይችልም? ይችላል። ሕጉን የሰጣቸው በሕጉ በኩል እንዲያዩት ስለፈለገ ነው። ሥርዓቱን የሰጣቸው በሥርዓቱ በኩል ያላቸውን ተገዢነት እነሱ ለሱ እንዲያሳዩት። ስለዚህ የኦሪቱን
ቤተ መቅደስ መሰዊያ የነበረውን ታቦቱን ለመቀበል ህዝቡ 3 ቀን ንጽህናችሁን ጠብቁ፣ ልብሳችሁን አንጹ፣ የምትቆሙበት ቦታ ይሄ ነው ብሎ ከተሰጣቸው ከብሉይ ኪዳኑ ታቦት በሐዲስ ኪዳኑ ያለው ታቦት ይበልጣል። የብሉይ ኪዳኑ ታቦት 10ቱ ትእዛዛት የተጻፈበት፣ የሐዲስ ኪዳኑ ታቦት እኮ የጌታችን የኢየሱስ ክርስቶስ ስም ነው የተጻፈበት። የብሉይ ኪዳኑ ታቦት የኦሪት የሆኑ የእንስሳትና የእህል ቁርባን ነበር የሚሰዋበት የነበረው። ሰው ስለበደለ ሰው ስለረከሰ እሱ ራሱ ንጹህ ሆኖ መቅረብ የማይችል ስለነበረ እንስሳትን ነበረ ልዋጭ አድርጎ የሚያቀርበው። እንዴት ነው የሚያሳዝነው! አሁንም ኦሪታዊ ጸባይ ያለው ሰው አለ ከኛ ውስጥ። እግዚአብሔርን ራሱን ለእግዚአብሔር አሳልፎ ከመስጠት ይልቅ ይሄ ቁሳቁስ የሚያመጣ ሰው ማለት ነው። እየሰማችሁ ነው? ደሞ አደራ ቁሳቁስ አታምጡ ይያልን አይደለም። ከቁሳቁሱ ባልተናነሰ ግን እግዚአብሔር የሚፈልገው የምናስገባው ዕጣን፣ ጧፍ፣ ዘቢብ፣ ከብት ብቻ አይደለም። እኛን ነው የሚፈልገው። እኛ ስንመጣ ሌላው ነገር አብሮ ስለሚመጣ ማለት ነው። እኛ ስንገኝ ሌላውም ነገር አብሮ ይመጣል። እኛ ኮን ተገላብጦብን እኮ ነው እንደ ኦሪት ሰዎች የኛን በደል በብዙ ነገር ለማካካስ እንፈልጋለን። እግዚአብሔር በደላችንን ይቅር ሊለን የፈለገው በመናመጣው ዕቃዎች አይደለም። ልንሰጠው የምንችለው የራሳችንን ነፍስ እስከመፈለግ ደረጃ ነው። ሊያውም የፈጠረውን ነፍስ። አሁን እኮ እንዴት የመመጻደቃችንን ልክ እውነት ራሳችሁ እስኪ ታዘቡት። የፈጠረውን ሰውነት እግዚአብሔር ሲለምን አያሳዝን? የሰራቸውን ሰዎችን ኑና አስቀድሱ ብሎ ሲማጸን በጣም እኮ ነው የሚያሳዝን። አንዳንድ ሰው ቅዳሴ ተሳተፍ ሲባል ጥሪው የግለሰቦች ጥሪ ይመስለዋል። ሰዎቹ ሞላ ሲሉ ደስ ስለሚላቸው ህዝቡ ተሰጥኦ ሲቀበል ዛሬ ሞቅ ያለ ነው እንደዛ ለማለት እኮ አይደለም። እግዚአብሔር እያንዳንዱ ሰው ቅዳሴ ተሳተፉ እያለ በካህናቱ በኩል የሚጣራው እኛን ሊያየን የሚፈልገው ቦታ ስላለ ነው። እኛን ቢያየን የሚመርጠው ቦታ ስላለ ነው። እየሰማችሁ ነው? ስለዚህ አምላካችን ልዑል እግዚአብሔር በቀደመው ጊዜ ላይ የኦሪቱ መስዋዕት ከብት ነው። በግ፣ ፍየል፣ ላም፣ በሬ፣ ወይፈን፣ ርግብ፣ ዋኖስ መሰል አይነት ነገር። የሐዲስ ኪዳኑ መስዋዕት ግን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም። እንግዲህ አስቡት፣ ለኦሪቱ ይሄ ሁሉ ስርዓት ካለ ለሐዲስ ኪዳኑ ቤተ መቅደስና ጸሎትማ በደንብ ስርዓት አለ። እንደ ስርዓትነቱ ታዲያ ምእመናን በደንብ አድርጋችሁ ስሙ። እንደ ተሳታፊነታቸው ቀድመው እንዲመጡ ይፈቀዳል፣ ይደረጋልም ጭምር። ምእመናን ቢችሉ ቅዱስ ሥጋውን ክቡር ደሙን ለመቀበል የተዘጋጁ ብቻ ሳይሆን በደንብ አድርገው ብርታትና ጽናት ያላቸው ሰዎች ቅዳሴው ከመጀመሩ በፊት እንዲገኙ ከቻሉ እንዲያውም ተአምሯን ሲነበብ ኪዳኑም ሲነበብም ጭምር እንዲገኙ ሥርዓተ ቤተ ክርስቲያን ያዛል። ፍትሐ ነገሥት አንቀጽ 12 የሥርዓተ ቅዳሴ ድንጋጌ ነው። ከነዛ ድንጋጌዎች አንዱ የሚታዘዘው ይሄ ነው። ምእመናን ወደ ቅዳሴ ሲገቡ ቀድመው እንዲመጡ ይደረጋል። ይሄን ሥርዓት የምንነግራችሁ ክርስቲያኖች ሁላችንም ተገዢ እንድንሆንበት ጭምር። እንደ ሥርዓትነቱ ደግሞ በጊዜ መገኘት ብቻ ሳይሆን ያላደርንበትን ንጹህ የሆነ ልብስ ለብሰን እንድንመጣም እንገደዳለን። ባደርንበት ተነስተን ቤተ መቅደስ ውስጥ አንገባም። ለምን? ቤተ መቅደስ ሰርግ ቤት ነው። የትኛው ሰው ነው ሰርግ ቤት በተኛበት ተነስቶ ዝም ብሎ የሚገባው? ያለውን ንጹህን ለብሶ ሽቶውን ነስንሶ ሰውን የሚያየኝ ብሎ አምሮን የሚገኘው። ከሰው በላይ የሰውን አይን የፈጠረው ቤተ መቅደስ ውስጥ ያለው እግዚአብሔር ፊትማ ሰው ንጹህ ሆኖ ነው መምጣት ያለበት። ሰውነቱን ታጥቦ ንጹህ የሆነውን የክት ልብሱን ለብሶ ነው መገኘት ያለበት፣ ነጭ ልብሱ። አንዳንድ ስርዓቶች እንዲህ አርግ የምነግራችሁ ብዙ ሰው የሚመስለው እንደነዚህ አይነት ስርዓቶች ለሚቆርቡ ሰዎች ብቻ የታዘዘ ነው አይደለም። ለእያንዳንዱ ሰው የታዘዘ ስርዓት ነው። በጊዜ እንዲገቡ ይደረጋል። እንዲሁ ተመሳሳይ ደግሞ የምናደርጋቸው ጥፋቶች አሉ። ጥፋት ሳይሆን በርግጥ አንዳንዶቹ ስህተቶቻችን ካለማወቅ፣ አንዳንዶቹ ስህተቶቻችን ደግሞ እያወቅን በምን አለብኝነት የምናጠፋለን። ለምሳሌ በምን አለብኝነት እየተነገረንም ከምናጠፋቸው ጥፋቶች መካከል አንዱ በሥርዓተው ቅዳሴ ጸሎቱ ላይ በሰላም ግቡ ተብሎ አዋጁ ታውጆ እስከሚያበቃ ድረስ ምእመናንና ምእመናት ቅዱስ ሥጋውን ክቡር ደሙን ከተቀበሉት ውጪ የቅዳሴውን ጠበል መጠጣት አይችሉም። እስከ መጨረሻው መታገስ አለባቸው። ይሄ የምናጠፋው ጥፋት ነው። አባቶቻችን እየነገሩንም ጭምር ማለት ነው። ይሄ መታረም መቻል አለበት። ትምህርቱ ወደ ሕይወት መውረድ ስላለበት ማለት ነው። ሳናውቅ የምናጠፋቸው ጥፋቶች ደግሞ ወይም ደግሞ ስህተቶችን እንበላቸው። ከጥፋት ይልቅ ስህተት የሚለው አማርኛ ይሻላል። ለምሳሌ ዲያቆኑ ቅድስት በሆነች ሰላምታ ተሰጣጡ፣
ተአምሁ በበይናቲክሙ ሲል ብዙ ምእመናንና ምእመናት በአራቱም አቅጣጫ እየዞሩ ሰላምታ ይሰጣሉ አይደለም ነው አዎ ይሄ ነው ትክክለኛው ቦታ ወደ ምስራቅ ተመልከቱ ሲባል በአራቱም አቅጣጫ ተዞሩ አይሰገድም እዚህኛው ቦታ ላይ ነው የሚሰገደው እሱም ደግሞ በደንብ አርጋችሁ ስሙ በአራቱም አቅጣጫ የለም የሚሰገደው ፍትሐ ነገሥታችን አንቀጽ 12 የሚለው ወንዶች ለወንዶች ሴቶች ለሴቶች ይስገዱ ነው የሚለው እንጂ ወንዶቹ ወደ ሴቶቹ ሴቶቹ ወደ ወንዶቹ ይዙሩ አይልም ይሄም ሳናውቀው ምንሳሳተው ስህተት እንደዚህ አይነት መሰል አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ ካህኑ ጸሎቱን በሚጀምርበት የሥርዓተ ቅዳሴው ክፍል ላይ እጁን ዘርግቶ ጸሎት እንዲያረግ ፍትሐ ነገሥቱ የሚያዘው ካህኑን ነው እሱም ሰራይ ካህኑ ፊቱን ወደ ምስራቅ በኩል አዙሮ በምዕራብ በኩል ላሉት ለምእመናን ጀርባውን ሰጥቶ እጆቹን አመሳቅሎ ከፍ ባለ ድምጽ እንዲናገር ያደርጋል አንዳንዶቻችን ካለማወቅ ግን አብረን አሐዱ ሲባል እጅን ዘረጋለን ግን ይሄ ልክ አይደለም ይሄ ሥርዓቱ አይደለም እነሱ ሲዘረጉ እኛ ቀጥ ብለን በአጽንኦ ባለንበት ተረጋግተን ይህንን አዋጅ እንድንሰማ ይደረጋል ይሄ እንደ ሥርዓትነቱ መሰልም ጭምር የሚደረጉ ነገሮች ናቸው እየሰማችሁ ነው ሥርዓተ ቅዳሴ ግን ሥርዓት ብቻ አይደለም ጸሎትም ጭምር ነው እንደ ጸሎትነቱ ደግሞ በጣም ብዙ በቁየት ወይንም ደግሞ በረከትም ጭምር አለው ለምሳሌ በእያንዳንዳችን የግል ጸሎቶች ውስጥ የማንጸልያቸው ጸሎቶች አሉ ለምሳሌ መቼም ካሜራው ወደኔ ስለሆነ እናንተ አትታዩም በደንብ አርጋችሁ መመለስ ትችላላችሁ እስኪ እዚህ ውስጥ አመቱን ከተፈጠራችሁበት ጊዜ ጀምሮ ሳታቋርጡ ስለ ዝናብ የጸለያችሁ ሰዎች እጃችሁን አውጡ ስለ ዝናብ አመቱን ሙሉ በጣም ጥሩ ነው ይሄ በረከት ነው ጥሩ ስለ ነገስታት የጸለያችሁ እቺ ትንሽ አሻሚ ናት አይደል አሁን በተለይ በጣም እኮ ነው የሚገርመው እሺ ስለ መኳንንቱ የጸለያችሁ እሺ ጥሩ ስለ ካህናቱ የጸለያችሁ ስለ ጳጳሳቱ እና ምንድነው የምንጸልዩት እንዴ የጸሎቶቻችንን ጉድለት እንድናቀው ነው ቤተ ክርስቲያን ግን ጸሎታ ውስጥ አይታችኋት ከሆነ እማትጸልይለት አካል የለም አንድ ስለምታደርግ ስጋውና ደሙ እግዚአብሔር በይቅርታው አንድ ያረገን ዘንድ ሰላምን እንማልዳለን ብላ ስለ ሰላም ትጸልያለች ስለ ነጋዴዎች ትጸልያለች ስለ መንገደኞች ትጸልያለች ስለ ዝናብ ውሃ ትጸልያለች ስለ ወንዙ በልኩ እንዲሞላ ትጸልያለች ይሄ እሺ ምናልባት ላይገርመው ይችላል አሁን በጣም ሊገርማችሁ የሚገባው ላልጸለየንበት ነገር ነው እኛ ምናማርረው አሁን ከኛ መካከል ነገስታቱን መኳንንቱን ልቡን አስጣቸው ብለን ይጸልይናለን እንዴ ድፋቸው ይያለን እንደምንጸልዩ ቤተ ክርስቲያን አንድም ቀን ለበደላት ላጠፋባት ላቃጠላት ጉዳት ላደረሰባት ሰው አንድም ቀን የርግማን ቃል ተናግረው አታውቅም በእንተ ቅድሳት ጸሎቷ ላይ ስትጸልይ ልቡና እንዲሰጣቸው ነው የምትጸልዩ ይሄ ጸሎት እኛ ያልጸለይናቸውን ጸሎት የምናገኝበት ጸሎት ነው ቅዳሴ ቢያንስ እንኳን አስታውሰን ስለነዚህ ነገሮች መጸለይ ቢከብደን እንዴት ሲጸለይ መገኘት ይከብደን በቃ ቆሞኮ አሜን እግዚኦ ተሳሃለነ አዎ አሜን እውነት ነው ይደረግልን ጌታ ሆይ ይቅር በለን ማለት እኮ በጣም ከኛ የሚጠበቀው ትንሹ ነገር ቅዳሴው ያለውን ትልቅ በቁየት በረከት ነው እኛም ማንጸልየው ያለው ጸሎት ነው ቅዳሴው ሁለተኛ ቅዳሴው እንደ ጸሎትነት ሌሎች ጸሎቶች ላይ እግዚአብሔር በረድኤት ነው የሚገኘው አሁን ለምሳሌ ለዚህ ጉባኤ ክቡር አባታችን ሊቃውንተ ቤተ ክርስቲያኑ ካህናቱ እኛም ተሰብስበን እግዚአብሔርን በጉባኤያችን ተገኝልን ብለን ስለምነው እግዚአብሔር እንደሚገኝ ታምናላችሁ አታሙ የምናምነው እምነት ግን እግዚአብሔር ተገኘ ብለን ስንናገር ግን የሚገኘው በአካል ሳይሆን በረድኤት ነው የሚገኘው የቅዳሴው ጸሎት ላይ ግን እግዚአብሔርን ተገኝ ብለን ስለምነው በረድኤት ሳይሆን በአካል ነው የሚገኘው እንዴት አወቃችሁ ምትሉ ከሆነ በአካል የሚገኘውን ክርስቶስን ነው ስጋውን የምንበላው ደሙን የምንጠጣው ይሄ ጸሎት ትልቁ በረከትን ተመልከቱት ሌሎች ጸሎቶች እግዚአብሔር በረድኤት የሚገኝበት ነው የቅዳሴው ግን በአካል የሚገኝበት ነው እንደ ጸሎትነቱ ደግሞ ያለውን መመሪያም ጭምር አለው ቅዳሴው ጸሎት ሙሉ በሙሉ ከመጽሐፍ ቅዱስ ተቀድቶ ይወጣ ነው ቅድም ያዛቸው ያልኳችሁ አራት ቃላቶች ቅዳሴው ጸሎት ላይ ታገኙአቸዋላችሁ ስሙ በደም ሲበሉም ክርስቶስ ህብስቱን አነሳና ባረከ ምን አረገ ቤተ መቅደስ ያለውን ነገር እንትወውና ግን የምትሰሙትን ልበለው
ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወቡሩክ ወልዱ ኀድ እግዚእነ ኢየሱስ ክርስቶስ መድኃኒነ ሲባል ሰምታችሁ አታውቁ? ይሄ ቡራኬ እኮ ክርስቶስ ህብስቱን አንስቶ ምን አረገን ያላችሁት? ይሄው ካህናተ ቤተ ክርስቲያን እየባረኩ እኮ እሱ ያረገውን መልሰው እያደረጉት ሲበሉ ህብስቱን አንስቶ ባረከ፣ ከዛ በኋላ ቆረሰ ማለት አሁን በሐዲስ ኪዳን ለሚፈጸመው ሥርዓተ ቅዳሴ ሥርዓተ ፈትቶ ማለት ነው። ህብስቱን ወይኑን ስጋ አምላክ ደመ አምላክ የሆነውን ለምእመናን መስጠት እንዲቻል አዘጋጀው ማለት ነው። በቃ ባጭር ቋንቋ ወይኑንም አነሳ አመሰገነ አይደል ያሉ? ረሳችሁት? ምን አረገን ያሉ? ልክ ቅዱስ ቁርባኑን ተቀብለን ከጨረስን በኋላ ዲያቆኑ ፊቱን አንደኛ በቅዳሴው ይለያያል፣ ወይ ወደኛ ወደ ምዕራብ ዞሮ ካልሆነም ደግሞ ፊቱን ወደ በስተ ምስራቅ ዞሮ ነአኩቶ ለእግዚአብሔር ቅድሳቶ ነሲአነ ሲል አልሰማችሁትም? ምን ማለት ነው? ስጋህን ደምህን ለሰጠህን ለአምላካችን ምስጋና እናቀርባለን ማለት ነው። ክርስቶስ ጽዋውን አንስቶ እንዳመሰገነው ዲያቆኑም ጽዋውን ይዞ ክርስቶስ ለሰጠን ደሙ ምስጋና ያቀርባል። ምን የጎደለ ነገር አለ ታዲያ? ባረከ፣ ቆረሰ፣ አመሰገነ፣ ሰጠን ያሉ ሊቃውንቱ ባረኩ፣ ካህናቱ አመሰገኑት፣ እግዚአብሔርን አዘጋጁት። መጨረሻ ላይ ብሉ ጠጡ ብለው ደግሞ ይዘውት ወርደው እንኩ ብለው ሰጡ። ቅዳሴው ላይ ያለው እያንዳንዱ ቅድመ ሁኔታ መጽሐፍ ቅዱስ ላይ ያለው ቅድመ ሁኔታ ነው። በደንብ አድርጋችሁ ስሙ። ሌላው በቅዳሴው ላይ ማወቅ የሚገባን ነገር ከጸሎትና ከሥርዓትነቱ ውጪ ደግሞ የቅዳሴው ጸሎት ፍጹም የሆነ የክርስቶስ የማዳን ሥራ ነው። እንግዲህ ቅዳሴው ጸሎት ጀምሮ እስከሚያበቃ ድረስ በሶስት ነው የሚከፈለው። እስኪ ግብአተ መንጦላይት በሉ ድገሙት እንጂ። ወይም የዝግጅት ቅዳሴ የሚባለው የመጀመሪያው ክፍል ነው። ካህኑ ወደ ቤተ መቅደስ በሩን ከፍቶ ከገባበት ቅዳሴ የሚቀድስባቸውን ንዋያተ ቅድሳት ጸሎት የሚያደርግበት፣ ልብሰ ተክህኖን የሚያስተካክልበት፣ መጽሐፍቱን አዘጋጅቶ ሰንዶ የሚቀምጥበት፣ ከዛም በኋላ ደግሞ ለቅዳሴው ተልኮ የሚያስፈልጉትን ንዋያቶች በሙሉ መሟላታቸውን አረጋግጦ ጸሎቱ የሚጀምርበት፣ እንዲሁም ደግሞ እስከ ትምህርት ክፍል ማለትም የቅዱስ ጳውሎስ መልእክት እስከሚነበብበት ያለው ግብአተ መንጦላይቶም የዝግጅት ቅዳሴ ይባላል። በዚህ የዝግጅት ቅዳሴ ውስጥ ካህናተ ቤተ ክርስቲያን ልብሰ ተክህኖ አድርገው በዛ ልብሰ ተክህኗቸው እንዲቀድሱ ይደረጋሉ። በደንብ አርጋችሁ ስሙ። አሁን ካህናት ልብሰ ተክህኖን አንስተው ሲያደርጉት ከነሱ የተሻለ ካለ ያስባርኩታል። ካህናት ከሆኑ የደብሩ አስተዳዳሪ ካለ በደብሩ አስተዳዳሪ፣ ከሳቸው ደግሞ ከፍ የሚል ቆሞሳት፣ ጳጳሳት፣ ሊቃነ ጳጳሳት ካሉ እነሱ ባርከው ያደርጉታል። ከማረጋቸው በፊት ከቁርጭምጭሚታቸው እንዳያልፍ ይለኩታል፣ ያረጉታል። ጸሎቱ ጸሎት ብቻ አይደለም ብያችኋለሁ። አሁን ልብሱን አድርጎ ለመዟዟር መለካት ምን አስፈለገው ብትሉ ልብሱ የመለኮት ምሳሌ ነው። የሚለብሰው ካህን የሥጋ ምሳሌ ነው። ልብሱን ሲያደርገው ሥጋና መለኮት ለመዋሃዳቸው ምሳሌ ነው። ልብሱ እንዳያጥርም ልብሱ እንዳይረዝምም የሚፈለገው መለኮትና ሥጋ ፍጹም ተዋህዶን ያላቸው እንጂ አንዱ በልጦ አንዱ አንሶ እንዳልሆነ ለማጠየቅ። እየሰማችሁ ነው? ጥሩ። ልብሳቸው ላይ ስትመለከቱት ደግሞ ካህናቱ በተለየ መልኩ ካባ ላንቃ ይጨምሩበታል። ወይንም ደግሞ ከፊት ለፊታቸው ረጅም የሚያደርጉት ነገር አለ አይደለም? አይታችሁ ታጣቁም? ካባ ላንቃ ነው የሚባለው። ያ ልብስ የወንጌል ምሳሌ ነው። በአንገታቸው ጠልቆ እስከ እግራቸው ጥፍር ድረስ ነው የሚደርሰው። ወንጌልም ከላይ ከእግራቸው ላይ እስከ እግር ጥፍር ድረስ እንደደረሰው ሁሉ በሁሉም አጽናፈ ዓለም እንደተሰበከ ማስተማሪያ ነው። ልብሱ ማጌጫ ብቻ አይደለም። ዲያቆናቱ በተለየ መልኩ ደግሞ በትከሻቸው 2፣ በፊት ለፊታቸው 2፣ ከጀርባቸው 1 ደግሞ የሚወርድ ዘርፍ አለ። ይሄ የአምስቱ አዕማደ ምስጢራት ከፊት ያሉት 2ቱ የምስጢረ ሥላሴና የምስጢረ ሥጋዌ ምሳሌ ናቸው። በስተቀኝና በስተግራ ያሉት የምስጢረ ቁርባንና የምስጢረ ንስሐ ምሳሌ ናቸው፣ ወይም ጥምቀት። ከጀርባ ያለው ደግሞ ገና ያልደረስንበት ያላየነው ደግሞ ምስጢረ ትንሣኤ ሙታን ነውና ከጀርባ ያለው ዘርፍ የትንሣኤ ሙታን ምሳሌ ነው። ጊዜ ኖሮን እያንዳንዱን ለምን እንደተሰየመ መናገር ባንችል ቢያንስ እችን እየጠቀስን መናገር የሚያስፈልገን ካህናቱ ዑደት ሲያረጉ ሲዞሩ ምእመናን ስንመለከታቸው ልብሳቸውን አይተን ከማድነቅ ባለፈ የጀርባቸውን ዘርፍ ስታዩ ትንሣኤ ሙታን ትዝ ይበላችሁ። ከጎናችሁ ሲሄዱ ቁርባንና ጥምቀት ትዝ ይበላችሁ። ከፊት ለፊታችሁ ሲመጡ
ስጋዌና ስላሴ የሚባሉት ምስጢራተ ቤተክርስቲያን ትዝ ይበላችሁ። ይሄ እንኳን እሺ አይምጣ ትዝ ባይለን እነዚህ አምስት ዘርፎች የአምስቱ ቅንዋት ምሳሌ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሲል ዋጋ ሲከፍል የተቸነከረባቸው ማለት ነው። እዚህ ልኡካኑ ለብሰውት የሚንቀሳቀሱት የክርስቶስን መከራ ነው ማለት ነው። ልብስ ብቻ አይደለም፣ ማጌጫ ብቻ አይደለም። ይህንን ለብሰው ወደ ቤተ መቅደስ ገብተው ጸሎቱን ሲጀምሩት ከቤተልሔም ወደ ቤተ መቅደስ ነው የሚመጡት። ቤተልሔሙ ክርስቶስ ለተወለደበት ምሳሌ ነው። ስሙ ራሱ ምንድነው? ቤተልሔም። ቤተ መቅደሱ የቀራንዮ ምሳሌ ነው። ለዛ ነው ልኡካኑ ወርደው ወደ ቤተልሔሙ ህብስቱንና ወይኑን መስዋዕቱን ይዘው ተመልሰው ወደ ቀራንዮን የሚመጡት። ለምን? ጌታችን ኢየሱስ ክርስቶስ አሁን ያነበብኩላችሁ ክፍለ ምንባብ ላይ በምሴተ ሐሙስ ሥጋውን ደሙን ከሰጣቸው በኋላ ቀጣይ ቀን ዓርብ ምን እየተደረገ ነበር? ይሄው ምልክት እኮ ሰጣችሁ። ምን እየተደረገ ነበር? እየተሰቀለ ነበር። የተሰቀለው ቀራንዮ አይደለም? ህብስቱን ወይኑን ይዘው ከቤተልሔም ቤተ መቅደስ የሚመጡት ፍጹም ጌታችን ኢየሱስ ክርስቶስ እንደሚወደን እስከምን ደረጃ ድረስ ለኛ ያለውን ፍቅር ያሳየን ሥጋውን ደሙን እስከመስጠት። እኛ ለምንወደው 1000 ዓመት እንሞትልሃለን ብለን እንሞት ይሆን? ለአፋችን እንሞታለን ልንል እንችላለን። ማረግ ያለብንን ልናረግም እንችላለን። ግን በጣም ሲበዛብን እኮ አይኔም እኮ ሰው ነኝ ማለት መኖር ያምረኛል እንላለን። ክርስቶስ መኖር ሳያምረው ቀርቶ ትንሽ 1 5 ዓመት 6 ዓመት ሲጨመር አድርጌ ላስተምራቸው ማለትም በጣም ያን ያክል ዳገት ሆኖበት አይደል? የኖረባትን 33 ዓመት በተለይ የመጨረሻውን 3 ዓመታት ግን አይደንቃችሁ? የመጨረሻ ስንብቱን ያደረገው ነፍሱን በመስጠት ነው። በቃ እንዴት ብዬ ልውደዳችሁ ከዚህ በላይ ያለ ክርስቶስ ለኛ ፍቅሩን ነፍሱን እስከ መስጠት ሥጋዌን ደሜን ብሉኝ ጠጡኝ እስከ ማለት ከደረሰ ሰው እግዚአብሔርን መውደዱን እስከ ምልክ የሚያሳይ ይመስላችሁ? በመቁረብ ነው፣ ሌላ በምንም አይደለም። በመቁረብ ነው፣ ሌላ በምንም ሊሆን አይችልም። ክርስቲያኖች እባካችሁ ቅዳሴው የሚቀደሰው ምንባባቱ የሚነበቡት ይሄንን ቅዱስ ሥጋውን ክቡር ደሙን ምእመናን እንዲበሉት እንዲጠጡት እንጂ እንዲሁ የሚደረግ ክዋኔ ብቻ አይደለም። ቤተ መቅደስ ገቡ፣ ዑደት አደረጉ። ውስጥ ያሉትን ቤተ መቅደሳችን ውስጥ የሚከወኑትን አብዛኞቹ እንደ ጸሎትነታቸው ሳይሆን እንደ ምስጢር ስርዓትነታቸው መንጦላይት በሚባል በመጋረጃ ይዘረጋሉ ወይም ይከደናሉ። ለምን? የጌታችንን ሕማማትን፣ ስቅለቱን፣ እንግልቱን ሰው ልጆች እርቃኑን ሊሸፍኑለት ባይችሉ ፀሐይ፣ ጨረቃና ከዋክብት ግን ብርሃን ከመስጠት ተከልክለው ነበር። መጋረጃው የነሱ ምሳሌ ነው። መጋረጃው ለምን ይዘጋብናል? እንደው ግልጽ ሆኖ ሁሉን ነገር ብናየው እንላለን። ከፍቶ ማሳየት ከባድ ነገር ሆኖ አይደለም። ክርስቶስ ግን ሲሰቀል እርቃኑን ሊሸፍኑት ያልቻሉት የሰው ልጆች ከታች ሆነው ሲዘባበቱበት የፈጠራቸው ፀሐይ፣ ጨረቃና ከዋክብት ግን ጨለማ ሆነው ታይተዋል። መንጦላይቱ መጋረጃው እሱ ምሳሌ ነው። ገቡ፣ ጸሎቱ ተጀመረ። እያንዳንዱ እንቅስቃሴያቸው ላይ እያንዳንዱ ሁኔታዎቻቸው ላይ ስትመለከቷቸው ምንም የሚለያይ ነገር የለም። ትላንትና የተቀደሰው ቅዳሴ ላይ የሚያደርጉትን ድርጊት ዛሬ ለሚቀደሰው ቅዳሴ ለሚቀድሱ ቅዳሴያን ይደግሙታል። ለምንድን የማይለዋውጡት? ይሄ የድህነት ስራ ስለሆነ ነው። ትርኢት አይደለም። ለኛ የሚንቀሳቀሱት እንቅስቃሴ እንዲሁ ዝም ብሎ የሚደረግ ነገር አይደለም። ክርስቶስ የማዳን ስራውን ያሳየበት ነው። በደንብ አርጋችሁ አሁንም ስሙ። በመንጦላይቶቹ ውስጥ ሙሉ በሙሉ ተከፍተው ልኡካኑ አገልግሎት እስከሚፈጽሙ ድረስ መሃል ላይ እየወጡ ሊቃውንተ ቤተ ክርስቲያን ክቡር አባታችን ካልሆነም ሊቃነ ጳጳሳት እየወጡ ምን ያደርጋሉ? መልሱ እንጂ ከዛ በኋላ ተመልሰው ደግሞ ምን ያደርጋሉ? አንደኛቸውን ለነሱም እንዲቀል ምን አለ ከፍተውት በፈለጉበት ሰዓት እንዲወጡ በፈለጉበት ሰዓት ደግሞ እንዲገቡ ቡራኬ ቢያረጉ የሚል ሰው ደግሞ አይጠፋም። ስሙ በደንብ እዛው እንደተከደነ የተወሰነ ሰዓት ላይ በሚገባው ስርዓት ማለት ነው ወጥተው ቡራኬ ሰጥተው ቡራኬ አቀብለው መግባታቸው መጋረጃው እንደተከደነ መቆየቱ ምን መሰላችሁ? ክርስቶስ ቅዱስ ሥጋውንና ክቡር ደሙን ከመስጠቱ አስቀድሞ እንደሚሰጠን በብሉይ ኪዳን ብዙ ምሳሌዎችን አሳይቶ ነበር። ብቅ ጥልቅ ብለው መግባታቸው ክርስቶስ በኋላ ላይ ለሚሰጠው ቅዱስ ሥጋና ክቡር ደም ምልክት የሆኑ የብሉይ ኪዳን ምሳሌዎች ናቸው። ለምሳሌ ከብዙዎቹ አንዱን እናንሳ ካለን ሰዓት አንፃር ማለት ነው። የኦሪት ዘጸአት ምዕራፍ 12 ላይ ጌታችን ከ400 ዘመናት በላይ በመከራ የቆዩትን እስራኤላውያንን ነፃ ሊያወጣቸው ሲል ለሙሴ የመጨረሻ ትእዛዝ የሰጠው ይሄንን ነው።
1 ዓመት የሞላው ጠቦት ንጹህ የሆነ ምንም እንከን የማይገኝበት እሱን ጠቦት ረዱት አለ። በደንብ አርጋችሁ ስሙ። ረዱት በጉን ካረዳችሁት በኋላ ደሙን መቃንና ጉበኑ ላይ የበሩ አግድምና ቁመቱ ላይ ቀቡት አለ። ስጋውን እንዳትቀቅሉት ጠብሳችሁ ብሉት አለ። ጠብሳችሁ ከመብላታችሁ በፊት አንደኛ ልብሳችሁን አርጉ፣ በትራችሁን ያዙ፣ ጫማችሁን አጥልቁ። ሁለተኛ ስጋው በስሎ ከመብላታችሁ በፊት በምላሳችሁ ላይ መራር የሆነ ቅጠል አስቀምጡ። ምሬቱ ከተሰማችሁ በኋላ ስጋውን ቶሎ ብሉት አላቸው። በሉት፣ ጠጡት። ይህንን ድርጊት እግዚአብሔር አምላክ ይህም የእግዚአብሔር ፋሲካ ይሁናችኋል። እስኪ እግዚአብሔር ፋሲካ በሉ። ጥሩ። የታረደውን በግ ደግሞ የፋሲካው በግ አለ። ራሱ እግዚአብሔር ነው ይሄን ያለው። ይሄ ድርጊት ለብሉይ ኪዳኑ ከግብጽ ባርነት የመውጣታቸው ማሳያ ነው። እንዳትረሱ። አሁን እየነገርኳችሁ ያለሁት ካህናቱ መጋረጃው እንደተዘጋ ገብተው ሲወጡ የሚያሳዩት በኦሪቱ ብቅ ጥልቅ ብሎ የታየውን የኦሪቱን ለሐዲስ ኪዳን የክርስቶስን ቁርባን ምሳሌ ነው ብያቸዋል። በጉ በኦሪት የታረደው የክርስቶስ ምሳሌ ነው። እንዴት በሉ እስኪ እንዴት በሉ። ጥሩ። እንዴት ማለት በጣም ጥሩ ነው። በደንብ አርጋችሁ ስሙ። በጉን ልክ እንደዚህ አርጋችሁ አርፈጽሙት ካለ በኋላ ዮሐንስ መጥምቅ ጌታችን ኢየሱስ ክርስቶስን የዮሐንስ ወንጌል ምዕራፍ 1 ቁጥር 23 ላይ ሲያጠምቀው ከሩቅ ሆኖ አየውና እንዲህ አለው፣ እነሆ በሉ እነሆ የዓለሙን ኃጢአት የሚያስተሰርይ የእግዚአብሔር በግ። ዮሐንስ መጥምቅ በግ ብሎ የጠራው ማንን ነው? ጌታችን ኢየሱስ ክርስቶስን ነው። የፋሲካው በግ ለኦሪቱ የክርስቶስ ምሳሌ ነበር። እረዱት ማለት የክርስቶስ ስቃዩ ምሳሌ ነው። አትቀቅሉት ማለት ክርስቶስ 3 ቀን 3 ሌሊት በከርሰ መቃብር ካደረ በኋላ ከሙታን ተነስቷል። በተቀቀለ ስጋ መፍረስ መበስበስ አለበት። መቼም ወቅቱ የፈቃድ ጾም ስለሆነ ምሳሌውን ብንሰጠው ችግር የለም። ቅቅል በልታችሁ የምታውቁ ከሆነ ስጋውን ከፍ ስታርጉት ውድቅ ይላል አይደል? ጥብስ ሲሆንስ ይሄ መብላት አይጠበቅባችሁም መልሱን ለመስጠት። በመሰረቱ ግን ስጋው ቅቅል ከሆነ ይፈርሳል፣ ጥብስ ከሆነ ግን ይፈርሳል ወይስ እዛው ነው የሚቆየው? ያ ስጋ ውስጥ ሙቀት አለ የለም? ስትበሉት የሚያቃጥለው የእሳቱ ሙቀት ስለወሰደው ነው አይደል? ጥሩ። ስጋውን ጥበሱት ማለት ያዳነን ስጋ ብቻ አይደለም፣ እሳት የተባለ መለኮትም አብሮ ተዋህዶ ነው። ጥበሱት አለ። ከመብላታችሁ በፊት መራር የሆነ ቅጠል ምን አርጓል? መራር የሆነ ቅጠል ማለት ክርስቶስ ከሐሙስ ማታ አንስቶ ከተያዘበት እስከ አርብ ስጋውንና ደሙን እስከሰጠበት እስከ ለቅለቱ ድረስ 18 ሰዓት ነው። ስንት ሰዓት ነው? ምእመናን ለዛ ነው ሥርዓተ ቅዳሴ ላይ ተገኝቶ ለመቁረብ ሲመጡ ከ15 እስከ 18 ሰዓት እንዲጾሙ ይገደዳሉ። የጤና ችግር ካለባቸው በምክረ ካህን ሊታገዙ ይችላሉ እንጂ አመመኝ ብለው ዝም ብለው ተነስተው መምጣት አይችሉም። መራሩ ቅጠል ለሱ ሳይበላ ላሳለፋቸው ማሳያ ነው። ስትበሉት ቶሎ ብሉት ነው ያለው አይደል? ለምንድን? ክርስቶስ ስጋውና ደሙን የሰጠበት የሐሙስ ማታ የሚያዝበት ምሽት ነው። ጊዜ ኖሮት እየበሉ እየጠጡ እንዲጫወቱም አልፈቀደላቸው። ከቆረቡ በኋላ መዝሙር እየዘመሩ ወደ ደብረ ዘይት ሄዱ አይደል ያልኳችሁ? ተነስተው ነው ሄዱት። እነዚህ በሙሉ ድርጊቶች ናቸው አሁን ተጨምቀው ቅዳሴ ሆነው የሚነመጡት። ለዚህ ክርስቲያኖች ስርዓቱ እንደ ስርዓት ይሄ ነው፣ ጸሎቱ እንደ ጸሎት ይሄ ነው። ድርጊቶቹ የምትመለከቷቸው ነገሮች በሙሉ ደግሞ ምስጢራት ናቸው። ጧፉን ይዞ ከፊት ለፊት የሚሄደው የዮሐንስ መጥምቅ ምሳሌ ነው። ከጀርባ የሚከተለው የቅዱስ ጴጥሮስ ምሳሌ ነው። ከዛ በተጨማሪም ደግሞ ወንጌላቱ የሚነበቡበት መጽሐፍቱ የሚነበቡበት አድራሻ በአራቱም ማዕዘን ነው። በአራቱም ማዕዘን ወንጌል እንደተሰበከ ማሳያ ነው። እቺን አንድ ነገር ብቻ ነግራችሁ ትምህርታችንን እንጨርስ። ወንጌል ሲነበብ አይታችሁ ከሆነ እንዲሁም ደግሞ ከሥርዓተ ዑደታት መካከል ዲያቆናቱን ነገ ስታስቀድሱ ልብ ብላችሁ ተመልከቱ። የመጀመሪያውን ሥርዓተ ዑደት መጾር መስቀሉን የሚይዘው ሰራይ ዲያቆን ይባላል። ይዞት ሲሄድ ከትከሻው ላይ መጽሐፍ ቅዱስ ይሸከማል። አይታችሁ ታውቃላችሁ? መጽሐፉን አይገልጠውም፣ ይዞት ነው የሚዞረው። ይዞት ለምንድን ነው የሚዞረው? ገልጦት ለምን አይዞርም የምትሉ ከሆነ መጽሐፉ አምላክ ሰው ከመሆኑ በፊት ብዙ እንደማናውቀውና ስጋን ተዋህዶ በምድር ላይ ተመላልሶ እስካየነው ድረስ ምስጢር እንደሆነ ማሳያ ነው፣ ዝም ብሎ መያዙ ማለት ነው። ልክ ያንኑ መጽሐፍ ደግሞ ወንጌል ቅዱስ ከተባለ በኋላ ተገልጦ ምን ይደረጋል? አስቀድሞ በነቢያቱ ሲታይ የነበረው በነቢያቱ እወርዳለሁ እመጣለሁ ሲል የነበረው አምላካችን
መጨረሻ ላይ ወረደ ለማለት ያንኑ መጽሐፍ ገልጠን እናነበዋለን። ያነበብነውን ገልጠን መጽሐፍ ደግሞ ፍጻሜው ላይ ደግሞ የክርስቶስ ቅዱስ ሥጋው ክቡር ደሙ ብለን ደግሞ ያንኑ ቃል እንበለዋለን እንጠጣዋለን። ለዛ ነው ሊቃውንት ምን ይላሉ መሰላችሁ? የእግዚአብሔር ቃል መጽሐፍ ቅዱስ ብቻ አይደለም ኢየሱስ ክርስቶስም ጭምር ነው ይላሉ። ስለዚህ ሥርዓተ ቅዳሴው እንዲህ ባጭር ሰዓት የምንማረው ሐተታዎቹንም ጭምር እየተመለከተ ለምን እንደምናደርገው ማወቅ ባንችል ቢያንስ እንኳን ይህ ለኛ ለፍቅር የተከፈለ ዋጋ መሆኑን አውቀን በጸሎቱ መሳተፍ በጸሎቱ መጠቀም ውስጥም ደግሞ የሚደረጉትን ክዋኔዎችም ወደፊት በሚደረጉ መርሃ ግብራት ላይ ደግሞ በደንብ በስፋት በጥልቀት ስንማራቸው የቅዳሴው ተመስጦ ከዛ ይመጣል። ግዕዙ ባይገባን ዑደቱ ከገባን የተመስጦ ምክንያት ይሆን። በዑደቱ ጀምረን ከዛ በኋላ ደግሞ ፍጻሜውን አሳምረን ሙሉ በሙሉ ደግሞ ራሳችንንም ወደ ቅዱስ ቁርባን ምስጢር ለማድረግ ለማብቃት አምላካችን ቅዱስ እግዚአብሔር ይፍቀድልን ይርዳን። አምላካችን ልዑል እግዚአብሔር የሰማነውን ትምህርት በልቡናችን ሰሌዳ ላይ አሳድሮልን ጽፎልን በፍጻሜው የምናስቀድስ ብቻ ሳይሆን ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን ይርዳን። በጎደለው በነጠበው በክቡር አባታችን በሊቃውንት እንዲሁም በመምህራን የሚታረም የሚስተካከል ይሁን። ወስብሐት